ሰላም እንዴት ናችሁ ውዶችዬ? ስለ እህታችን ድምጽ ሆኜ ቪዲዮ ስሰራ ቪዲዮ ኢሚዲየትሊ እንግሊዝኛ ተናገር ወዲያው ነው የሚጠፋው ማለት ነው። ስለዚህ ምንም ማድረግ አልቻልኩም። ለእህታችን ድምጽ መሆናችንን እናቆምም፣ በላይቭ እናደርገዋለን ማለት ነው። ላይቭ ማታ ሁሌ የሚገባው አሁን ተመስገን ትላልቅ ሚዲያዎች እየተንቀሳቀሱ ነው ከእግዚአብሔር ጋር ማለት ነው። እና እዚህ ጋር ደግሞ የሰሞኑን አጀንዳ ትንሽ ቪዲዮ ላሰማችሁና ሀሳብ ማርያም በጣም ይቅርታ፣ የራሴ ነገር ስለሆነ ነው። እኔ ግዴታ ስለሆነ ነው። በጣም ይቅርታ ጌታ ይቅርታ። እዚህ ጋር እንደምታዩት እንግዲህ እህታችንን ስራዋን ለማሰናከል ህይወቷን ለማሰናከል መድኃኒት በመጠጥ እንድትሰጥ የተጋበዘች ልጅ ናት። መታደም ስትሆን የነበረው መቼም ሀቡ ቤት የሚቀርብ ጉድ ማለቂያ የለውም። ገና ብዙ እንሰማለን፣ ብዙ እናያለን። በስደት ዓለምም ኮተታችን አይለቀንም። እኛ ኢትዮጵያኖቹ አያልፍልን። ለዚህ ነው ያኛውን ሰው እንጥለዋለን እንጂ እኛም አያልፍልንም በሴጣን መንገድ ማለት ነው። ስለዚህ ሰርታችሁ ለመብላት ሞክሩ። አተት ኮተት ጠንቋይ አስጠንቋይ ከሚባል ኮተት ውጡና ወደ ስራ ግቡ። የሰውን ለመውሰድ ሳይሆን እራሳችሁ ሰርታችሁ ለማግኘት ያ ሰው ያገኘውን ነገር መንፈሳዊ ቅናት ይኖርባችሁ መስራት እችላለሁ እንደሱ ብላችሁ ብታስቡ የተሻለ ነው። ይሄኛው ነገር ለእናንተም ሆነ ለዛኛው ሰው ምንም ጥቅም የለውም። የዛኛውን ሰው ብታሰናክሉም እናንተ ጋርም ደግሞ በሴጣን መንገድ ስለሆነ ውጤትና ስኬት አይመጣም። ስለዚህ ከዚህ ኮተት ራቁ። ዱባዮች የወንድ አባዜ ወይ ደግሞ የብር ደላላ መበላት፣ ቤሩት ደግሞ የጥንቆላ ሎቶ ስብሐት የድንግል ማርያም ልጅ ወይ ማስተዋልን ይስጣችሁ። የእውነት እንደ ኮንትራት ቤት እኮ ስንት አለማችሁ ለምትወት ጓደኛ የላችሁ ምን የላችሁ ጓደኛችሁ ስልካችሁ ላይቭ ከገባችሁ ምንም ካላችሁ መስጭ ቁጭ ብላችሁ ሀሳባችሁን ተለውጣችሁ ውይይት ውጥ ታለቀ። በቃ ሰላማዊ ህይወታችሁ ነው የምትኖሩት። እና ውጭም ያላችሁም ሆነ የትኛውም ጋር ክፉ ስራና መጥፎ ስራ የምታስቡ ሰዎች ወደ ህሊናችሁ ተመለሱ። ሰርታችሁ ለመለወጥ ሞክሩ። የሰው ላብ የሰው ነው። ወዳችኋለሁ። ባይ